መጪው ጊዜ ለሪል ስቴት ሴክተሩ በጣም ፈታኝ ከጃምቦ ጋር ስለምንሰራ በጣም ደስተኛ ነን ባሉት መስመሮች ላይ በቃል መገኘት እና ቤትን ማስረከብ ትልቅ ነገር ነው። ስለዚህ አደራም የሀገርም የህዝብም አደራ አለባችሁ። ዋጋውን ደግሞ እንዴት ነው ያከፋፈል ሂደቱስ ምን ይመስላል? በመጨረሻ ሁላችን አሸናፊ የምንሆነው ሴክተሩ ጤናማ ሲሆን ብቻ ነው። ፍሬ ነኝ። ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ ጃምቦ ሪል ስቴት ባዘጋጀው ኤክስፖ ላይ ነው የተገኘሁት። ከ24 እስከ 26 የሚቆየው ይህ ኤክስፖ ምን ይዟል የሚለውን ወደ እናንተ ማድረስ ይሆናል። አብራችሁ የዛሬው ፕሮግራም አስበን የነበረው እንግዲህ በሐሳብ ደረጃ ናምሩድ እንዳለው አዲስ የሚጀመሩ ፕሮጀክቶች አሉ። እነዛም ፕሮጀክቶች ላውንች ለማድረግ ያሉት ፕሮጀክቶችን ደግሞ ሞር የተዘጋጁ የሴልስ ፓኬጆች አድርገን እነሱንም ወደ ገበያ ለማውጣት በተቀናጀ መልኩ እና በተለይ ደግሞ አብረውን ከሚሰሩ የማርኬቲንግ ኩባንያዎች አብረውን ከሚሰሩ ባንኮች አብረውን ከሚሰሩ ስቴክሆልደሮች ጋር ትንሽ የመወያያ ጊዜ እንዲኖረን ነበረና እንግዲህ በዛ መልኩ ምን ያህል እንደተሳካ አላቅም። ምክንያቱም እኛ የምንናገርበት ብቻ አይደለም። አጋጣሚውን ተመቻችቶ እንደዚህ አይነት ነገር ከተዘጋጀ እኛ ከምንናገረው ይልቅ ከሌሎች የምንሰማው ነገር በጣም ሊጠቅመን ስለሚችል በተለይ ደግሞ ሪል ስቴቱ እዚህ ላይ ስቴክሆልደር የሆኑ ሰዎች የምናውቀው ነገር አለ፣ የምናውቀው ጥልቅ የሆነ ነገር አለ እና በጣም ሴንሲቲቭ የሆነ ሴክተር ነው። በጣም ቨልነረብል የሆነ ሴክተር ነው። ይሄ ነገር ደግሞ ወደፊት ስናየው የበለጠ ከባድ እየሆነ ነው የሚመጣው። ፈኒ የሆነ ነገር አለ። ምናልባት ማርኬቲንግ ላይ ያላችሁ ወይ ሁላችሁም የምታውቁት ነገር ይመስለኛል። እኛ አገር የገንዘብ አቅማችን እየደከመ ነው። በቃ ይሄ ምንም የማይካድ ነው። የገንዘብ አቅሙ እየደከመ የኮንስትራክሽን ዋጋ በየቀኑ እየጨመረ እየናረ፣ ነገር ግን ማርኬቱ የሪል ስቴት ዋጋ እንዲቀንስ ዲማንድ ያደርጋል። የሪል ስቴት ዲቨሎፐር እኛም ሆን ማርኬቲንግ ላይ ያላችሁትም ገዢዎችም አዘ ኤንድ ኦፍ ዘ ዴይ የምናሸንፈው ሁላችንም የታሰቡ ፕሮጀክቶችን ታይምሊ ሰክሰስፉሊ ጥራቱን ጠብቆ ለገዛው ሰው ስናቀርብ ነው። እሱን ካላረግን መሸጥ ቁም ነገር አይደለም። ወይም ደግሞ ፕሮጀክት መጀመር፣ የተወሰነ ገንዘብ በቅድሚያ መሰብሰብ፣ እንደዚህ አድርጎ መሄዱ የትም አያደርስም እና ከዚህ አንጻር ስናየው መጪው ጊዜ ለሪል ስቴት ሴክተሩ በጣም ፈታኝ ነው እና በጋራ መመካከር ይፈልጋል። እኛ አሁን ጊዜው ጥሩ ሆኗል። የሪል ስቴት የሚመራበት ህግ ወጥቷል። በእኛ በኩል የሪል ስቴት ዲቨሎፐር አሶሲዬሽን ተቋቁሟል እና ስትራክቸርድ በሆነ መልኩ ይሄ ሴክተር ተአማኒ ሆኖ የሚጠበቅበትን ኃላፊነትና ተልኮ በአግባቡ እንዲወጣ ገዢ ሳያለቅስ ዲቨሎፐሩም ሳይከስር ሁሉም ዊን ሆኖ ማርኬተሮችም በዛው ልክ የሚገባቸውን ጥቅም አግኝተው ጤናማ የሆነ የሪል ስቴት ሴክተር ሀገራችን ላይ እንዲካሄድ እንፈልጋለን። ስለዚህ ይሄ በሚፈለግበት ሁኔታ አሁን ባለው ደግሞ የሀገራችን ተጨባጭ ሁኔታ ተከታታይ ዲስከሽን ማድረግ፣ ተከታታይ ውይይት ማድረግ እና አንድ ፔጅ ላይ የምንሆንበትን ነገር ማምጣት በጣም አስፈላጊ ነው። ምክንያቱም ራሱ ማርኬተሮችም ትመጡና ለምሳሌ ዋጋ ለምን አይቀንስም ትንሽ ምናምን ይባላል። ዋጋ ቀንሶ መጥራት እኮ is not a big deal። ይቀነሳል ግን at the end of the day ፕሮጀክቱ ካላለቀ what's next ነው። ዲቨሎፐሩ ብዙ ጊዜ ላይጎዳ ይችላል። እኔ የሚያሳስበኝ አሁን ዋጋ እንቀንስ ሲባል
ሰው ምን አድርጎ ያስባል ዲቨሎፐሩ በመጨረሻ ነው በጣም ትልቁ የሚጎዳው ገዢው ነው። ወደፊት በተለያየ መድረክ እንደዚህ የምንነጋገርበት ነገር ይፈጠራል ብዬ አስባለሁ። እዚህም ላይ ሀሳብ ልንለዋወጥ ያስፈልጋል። ምናልባት እንደ ገዢ የመጣም ሰው ካለ ከራሱ የራሱን ኦፒኒየን መስማት ጥሩ ነው። በተለይ ማርኬቲንግ ላይ ያላችሁ የምትሉትን ብትሉ ደስ ይለናል። ሪል ስቴትም የመጣችሁ አብረን የምንሰራ ካለን አንድ ነገር ብትሉ ደስ ይለናል። ምክንያቱም በመጨረሻ ሁላችን አሸናፊ የምንሆነው ሴክተሩ ጤናማ ሲሆን ብቻ ነው። እንደ ጃምቦ በዚህ በኩል ያለን ቁርጠኝነት በጣም ጠንካራ ነው ብለን እናምናለን። እንግዲህ ጤናማ በሆነ መልኩ ሪል ስቴት ሴክተሩ ላይ የራሳችን ሮል አጎልብተን በቂ የማርኬት ሼር ወስደን ታማኝነትን፣ የደንበኛ ጥቅምን አክብረን ማስቀጠል እንፈልጋለን። ብዙ ፈታኝ ነገሮችን ቢኖሩ ስለዚህ ፕሮጀክቶች እንጀምራለን። አሁንም አዲስ እንጀምራለን፣ ያሉትንም ይዘናል። ኢንፋክት የምንሄደው ያው ስሎሊ በቹርሊ የሚለውን ነው። በጣም አግሬሲቭሊ ለመሄድ የሚፈቅድ አይደለም ገበያው። ምክንያቱም እኛ አንድ በተራመድን ቁጥር ዋጋዎች 2 እና 3 እጥፍ እየሄዱ ነው ፈተና የሆነብንና ግን ዞሮ ዞሮ በዚህ አስቸጋሪ ገበያ ውስጥ ጃምቦ በጥንቃቄ ይራመዳል፣ ለክቶ ይራመዳል። አብረን ተደጋግፈን እንሰራለን፣ ተመካክረን እንሰራለን። አንወድቅም፣ አንሸነፍም ብለን እናስባለን። ትልቁ ነገር እሱ ነው። ስለዚህ አሁን ዛሬ ከሚጀመሩት 3 ፕሮጀክቶች ሌላ በቅርቡ 4-5 ፕሮጀክቶች ይወጣሉ። ያሉትም በጤናማ ሁኔታ እየሄዱ ነው። እንግዲህ በዚህ መልኩ አንዳንድ ሀሳብ እንከፋፈላለን ብዬ አስባለሁ። ስለመጣችሁ በጣም እናመሰግናለን። ከጃምቦ ጋር የምትሰሩ ሁልጊዜ በራችን ክፍት ነን ለለውጥ፣ ለተሻለ ነገር ለመመካከር እኔም ማኔጅመንቱም ሁሌ ክፍት ነውና እየተመካከርን ጠንክረን በሪል ስቴት ሴክተር ላይ እናንተን ይዘን አሸናፊ ሆነን እንወጣለን ብዬ አስባለሁ። ስለመጣችሁ አመሰግናለሁ። መልካም ቀን፣ መልካም ጊዜ። ጃምቦ እንግዲህ ያው ይለያል ብለን የምናስብባቸው ብዙ ነገሮች አሉ። እንግዲህ ቤቶችን በጥራትና በፍጥነትን በማቀናጀት በተቀደለት ጊዜ ገንብቶ ማስረከብ፣ በተመጣጣኝ ዋጋና በምቹ ያከፋፈል አማራጭ ማቅረባችን ተመራጭ ያደርገናል ብለን እናስባለን። ከዚህም በተጨማሪ እንግዲህ ከዲዛይን ጀምሮ ጥራት ላይ ትኩረት በመስጠት ከስፔስ ኳሊቲ ጀምሮ የተለያዩ አማራጮችን ከስቱዲዮ ቤት ባለ 1፣ ባለ 2፣ ባለ 3 እና ባለ 4 መኝታ የተለያዩ አማራጮችን ማቅረባችን ለደንበኞች ወይ ቤት ፈላጊዎች እንደ ፍላጎታቸው እንደ ምርጫቸው እና እንደ አቅማቸው መርጠው የሚስተናገዱበትን ሁኔታ ፈጥረናል ብለን ነው የምናስበው። ከዚህ በተጨማሪ እንግዲህ ያው ቤቶችን ገንብቶ በታቀደለት ከማስረከብ ባሻገር ደግሞ ለ1 ዓመት የነፃ የሰርቪስ እና የጥገና አገልግሎት እንደዚሁም ደግሞ ከዛም በኋላ በተመጣጣኝ ዋጋ ሀስል ፍሪ በሆነ መንገድ ደንበኞች ቤታቸው ላይ ኤኒ ችግር ሲያጋጥማቸው የጥገና አገልግሎት የሚያገኙበትን ሁኔታ ወይም አሰራር ፈጥረናል። ይሄ እንግዲህ ለቤት ገዢዎች ምቹ ነው ብለን ምቹ ሁኔታዎችን እና ሀስል ፍሪ የሆነ ነገር ቤታቸው ማስተዳደር የሚችሉበት ነገር ነው ብለን እናምናለን። እንግዲህ በመጨረሻ ማስተላለፍ ፈልገው እነዚህ አዳዲስ የሚጀመሩ ፕሮጀክቶች በመሀል ከተማ በጣም ፕራይም በሆኑ ሎኬሽኖች ላይ የሚገኙ ፕሮጀክቶች ናቸው። ለመኖሪያም ሆነ ለኢንቨስትመንት በጣም ጥሩ አማራጮች ነው ብለን እናስባለን። ካቦድ ማርኬቲንግ ሶሉሽን የመጣሁትኝ የካቦድ መስራች ነኝ። ካቦድ ማርኬቲንግ ሶሉሽን ላይ ብዙ ሪል ስቴቶች ጋር አብረን እንሰራለን። ከብዙ ካምፓኒዎች ጋር አብረን እንሰራለን። ትልቁ ነገር ግን መሸጡ ብቻ ሳይሆን የተሸጡት ቤቶች መረከባቸው ነው። ጃምቦ ደግሞ በዚህ ትልቁን አስተዋጽኦ እያደረገ ያለ ካምፓኒ ነው። ከዚህ ካምፓኒ ጋር ስለምንሰራ በጣም በደስታ ነው የምንሰራው። ለመናገር ብቻ ሳይሆን እየሆነ ያለና እየተደረገ ያለ ነገር ስለሆነ አሁን ላውንች ሲደረግ አዲስ ሳይት እንደሚረከብ በእርግጠኝነት ኮንፊደንስ አለን ስንሸጠውና ከጃምቦ ጋር ስለምንሰራ በጣም ደስተኛ ነን ባሉት መስመሮች ላይ። ቀጣይም ደግሞ ትልልቅ ሳይቶች ሲወጡም አብረን
እየሰራን እነዛን ሳይቶች ደግሞ ማስረከቡ ላይ ስለምንገኝ ደስ ይለናል። ይህም ዝግጅት ስለተዘጋጀ አዲስ ሳይቶችም ላውንች ስለተደረጉ የምንሰራበትን መስመር ስለተዘጋጀ በዛ መስመር ላይ ደግሞ በቂ የሆኑ ሽያጮችን እንደምናመጣ በካምፓኒ ስም ለመናገር እፈልጋለሁኝ። ያም ሳይት ደግሞ ተሰርቶ አልቆ ለደንበኛው እንደምናስረክብ እርግጠኛ ነኝ። ከካምፓኒው ጋር ጆይን አድርገን ስለምንሰራ እንደሚረከብ እርግጠኛ ነኝ። ስለተገኛችሁ እናመሰግናለን። እኛ ደግሞ ከዋርካ ሪል ስቴት ማርኬቲንግ ነው የመጣ ነው። ጃምቦን እንግዲህ ስንመርጥ እንደ ዋርካ ማርኬቲንግ ብዙ አናሊሲስ ሰርተን ነው። ስፔሻሊ እንደ ዋርካ ማርኬቲንግ ከብዙ ሪል ስቴቶች ጋር እንሰራም። እኛ መርጠን ከተወሰኑ ሪል ስቴቶች ጋር ነው የምንሰራው። ከእነሱ ውስጥ አንዱ ጃምቦ ሪል ስቴት ነው። ለምን ከተባለ የዴሊቨሪ ኢሹ ስለሌለ ነው። ስለዚህ አሁን ያሉትን አዳዲስ ፕሮጀክቶች ከዋርካ ሪል ስቴት ጋር ኮላቦሬት በማድረግ ጥሩ ሪዛልት እንደምናመጣ ተስፋ እናደርጋለን። ጃምቦ ስንል ያው እንደተለመደው ከዴሊቨሪ ኢሹ የሌለበት ኦን ታይም ፕሮግረሱ በጠበቀ መልኩ ለደንበኞችን የቤት ባለቤት የሚያደርግ ሪል ስቴት ነው። ስለዚህ ከጃምቦ ሪል ስቴት ጋር በመስራታችን ደስተኞች ነን። ያለውንም ወደፊት ያሉትንም ነገሮች በጥሩ እናስኬዳለን። እናመሰግናለን። ሪል ስቴት ከባድ ነው። እናንተ የበለጠ ሁኑ ታውቁታላችሁ። ነገር ግን እኔ ባየሁት በቃል መገኘት እና ቤትን ማስረከብ ትልቅ ነገር ነው። ስለዚህ አደራም የሀገርም የሕዝብ ማደር አለባችሁ። ህልማችሁን እናሳካለን ያላችሁትን ቃል ጠብቃችሁ እንድትቀጥሉና ይህን ስራችሁን ደግሞ ደግልባችሁን እግዚአብሔር እንዲባርክላችሁ ምኞቴን እገልጻለሁ። ላደረጋችሁልን መልካም ነገሮች በሙሉ እግዚአብሔር ይስጥልን ማለት እፈልጋለሁ። ቴንክ ዩ። ዛሬ እንግዲህ ለጃምቦ ሪል ስቴት ትልቅ ቀን ነው። እንኳን ደስ አሉት። እንኳን አብሮ ደስ አለን። ዛሬ እንግዲህ የተገናኘንበትን የፕሮግራም ዓላማ እስቲ ንገሩኝ። እንግዲህ ዛሬ የተገናኘ ነው በጃምቦ ፕላዛ ህንፃ ላይ ጃምቦ ሪል ስቴት አዲስ ለገበያ ያወጣቸውን 4 ፕሮጀክቶች ላውንች ለማድረግ ነው እና የፕሮግራሙ ዋና መነሻ ያ ነው። እነዛን ፕሮጀክቶች የማስጀመሪያ ፕሮግራም ለማድረግ ነው የተገናኘ ነው። ጃምቦ ሪል ስቴት እስከዛሬ ምን ያህል ቤቶች ለደንበኞች አስረከበ? ጃምቦ እስካሁን እንግዲህ ከ700 ቤቶች በላይ ያስረክቧል። በቅርቡ ደግሞ 300 ቤቶች ያስረክባል ብለን እንጠብቃለን እና በአጠቃላይ 1000 ቤቶች ለደንበኞች በአብዛኛው ተረክበዋል። ጥቂት የሚባሉት በቅርቡ ይረከባሉ እና እስካሁን ያለን ጉዞ ይሄን ይመስላል። ከሌሎች ሪል ስቴቶች ጃምቦ ሪል ስቴትን ምን ለየት ያደርገዋል? የቆመባቸው ጠንካራ እምነቶችና ዓላማዎች አሉ። እነዛን እንደ ልዩነት ማየት የሚቻል ከሆነ ምክንያቱም ያው እንደ ሪል ስቴት ካምፓኒ ሁሉም ካምፓኒ እንደ ዓላማ ይዞ የሚያከብራቸው እሴቶች አሉት። ጃምቦ ለደንበኞቹ ታምኖ መገኘት፣ ፕሮጀክቶችን በጊዜ መጨረስና በቃሉ ማስረከብ፣ በጥራት መስራት፣ በጥሩ ሎኬሽን ላይ ቤቶችን መገንባት ይሄ የቆመበት ዋና የጽናት መሰረት ነው። እስካሁን ድረስ በዚህ በኩል እነዚህ ጠንካራ ጎኖቻችን ሆነው ይታያሉ። እነዚህን አዳዲስ የሚጀመሩትን አዳዲስ ፕሮጀክቶች በምን ያህል ጊዜ አጠናቃችሁ ለማስረከብ ነው እቅድ ያዛችሁት? እንግዲህ እነዚህ ፕሮጀክቶች ያው የተለያየ ሳይዝ አላቸው። በፊት ከተለመዱት አንዳንዶቹ በከፍታም በስፋትም በጣም ትላልቅ ናቸው። በተለይ ካሳንቺስ የሚገነባው ፕሮጀክት በአይነቱ በጣም ለየት ያለ ነው። በስታንዳርድ ካየ ነው እስካሁን ከነበሩ መሰረታዊ ወይም ደግሞ ቤዚክ የፊኒሽንግ ስታንዳርድ ካለባቸው ወደ ሌክዠሪ የሚሄድ ነው። በዚህ ላይ ኮመርሻል፣ ሪቴል እና አፓርትመንትን አካቶ የያዘ ሶስቱንም በአንድ የያዘ ፕሮጀክት ነው። ትዊን ታወር ነው። ከስር ፖዲየም ኖሮ ትዊን ታወር ነው እና ትልቅ ፕሮጀክት ነው። ይሄኛው ከ3 እስከ 3 ዓመት ተኩል ይፈጃል ብለን እናስባለን። ሌሎቹ ፕሮጀክቶች ግን በ2 ዓመት ተኩል ሊጠናቀቁ የሚችሉ ፕሮጀክቶች ናቸው።
እና አጠቃላይ ፕሮጀክቶቹን ሁሉንም ዛሬ ላውንች የሚደረጉት በ3 ዓመት የጊዜ ገደብ አጠናቅቀን እናስረክባለን ብለን እቅድ ይዘናል። የዋጋውስ ነገር እንዴት ነው? ያው ደንበኞች እሱን ነው ጠይቄልኝ የሚሉኝ እንግዲህ ተመልካቾች። ልክ ነው። የዋጋ ነገር ለሁሉም ሰው አሳሳቢ ነው። ግን አንድ ነገር ላይ ደንበኞችም እንዲገነዘቡ እንፈልጋለን። ዓለም ላይ ያለ የገበያ አለመረጋጋት አለ። የሪል ስቴት ሴክተሩን በጣም እየፈተነው ነው። ይህ ሁኔታ ባለበት የገበያ አውድ በጣም ይሄንን ግዙፍ የሪል ስቴት ፕሮጀክቶች በጊዜው አጠናቆ ለማስረከብ ሲታይ በጣም ፈታኝ ነው እና ዋጋውን በእኛ ደረጃ ኮንትሮል ለማድረግና ለመቀነስ ጃምቦ ያን ኮንትሮል የሚያደርግበት የተለያየ መካኒዝም ስላለው ይጠነቀቃል፣ ለመቀነስ ይሞክራል። ነገር ግን የማይካደው ነገር በየጊዜው ዋጋዎች እየጨመሩ መሄዳቸው አንአቮይደብል ወይም ማዳን የማይቻል መሆኑን ሰው እንዲገነዘብ እና ትክክለኛ ዋጋን ከአፎርደቢሊቲ ጋር አጣጥመን ለደንበኞች በቀነሰ ሳይሆን በትክክለኛው ዋጋ እናቀርባለን ብለን ተስፋ እናደርጋለን። ለዛ ጠንክረን እንሰራለን። ዛሬ እንግዲህ የጃምቦ ኤክስፖ ተጀምሯል። በቀጣይስ ምን ለመስራት ታስቧል? ጃምቦ ሀገራችን ውስጥ ያለውን በጣም የካበተ የረጅም ጊዜ ኮንስትራክሽን ልምድ በሪል ስቴትም በራስ አቅም እስከዛሬ ያደረግነው ትግልና ያስመዘገብነው ውጤት ቀላል አለመሆኑን ያምናል። እኛ ብቻ ሳይሆን ሁሉም በዚህ ሴክተር ያሉ ጓደኞቻችን፣ ድርጅቶች፣ አጋሮቻችን ይህንን አቅምና ልምድ ይዘው ወደ ሌላ አፍሪካ ሀገር መውጣት አለባቸው ብለን እናምናለንና ይሄ የጃምቦ እቅድም ነው። ጃምቦ ኤክስፓንድ ማድረግ ይፈልጋል። ሌሎች አፍሪካ ሀገር ገብቶ ይህንን ልምድ ያላቸውን ወገኖቻችንን ባለሙያዎቻችንን ይዘን ሌላ ሀገር አፍሪካ ሀገር ገብተን ሰርተን ለወገኖቻችን የስራ እድል ለሀገራችን የፎሪን ከረንሲ ምንጭ እንሆናለን ብለን እቅድ ይዘናል። በጣም እናመሰግናለን። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ እድል ስጡ። በመጨረሻ እንግዲህ ሪል ስቴት ሴክተሩ ቅድም ባልኩት በዋጋ አለመረጋጋትና በተለያየ ሁኔታ እየተፈተነ ያለ ሴክተር ነው። ሆኖም ግን ብዙ ጠንካራ ተዋናዮች አሉ ብለን እናስባለን። በሪል ስቴት ዘርፍ የተሰማሩ ወገኖቻችን፣ በማርኬቲንግ ላይ ያሉ ወገኖቻችን ሁላችን እንደ አንድ ሆነን ጠንክረን ስማችንን ጠብቀን ሴክተሩን ጠብቀን እንደ አገርም አሸናፊ ሆነን እንድንወጣ ጥረት እንዲያደርጉ አደራ ማለት ፈልጋለሁ። አመሰግናለሁ። መልካም ጊዜ። አሜን። ጃምቦ 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 ሪል ስቴት ስላገኘው ደስ ብሎኛል። እንዴት አገኘው? ፕሮግራሙ እንዴት ነበር? ቆንጆ ነው፣ በጣም ቆንጆ ነው። እንግዲህ ያው ዛሬው ዋናው ፕሮግራሙ እንግዲህ አዳዲስ ወደ ሽያጭ ያስገባናቸውን ፕሮጀክቶች ደንበኞች ለማስተዋወቅ ነው። ዋናው ዓላማው እሱ ነው። ሶፋር ጥሩ ነው። እነዚህን አዳዲስ ፕሮጀክቶች ስለነሱ የሆነ ነገር በለን። እንግዲህ 3 ፕሮጀክቶች ናቸው አሁን ላይ ዛሬ ለሽያጭ ያወጣናቸው። በመሀል ከተማ የሚገኙ በካሳንችስ ኢሴ ኮምፓውንድ አጠገብ፣ ኦሎምፒያ እንደዚሁ ከጌቱ ኮሜርሻል ህንፃ ጀርባ ከዋናው መንገድ በጣም በቅርብ ርቀት ላይ የሚገኝ የመኖሪያ አፓርትመንት፣ እንዲሁም በጎፋ ቄራ አዲሱ መንገድ ላይ የሚገኝ የመኖሪያ አፓርትመንት ነው። እንግዲህ እነዚህ ህንፃዎች ላይ ለኑሮ ምቹ ለኢንቨስትመንትም ተመራጭ የሆኑ ቤቶችን አቅርበናል። ጃምቦ ሪል ስቴት እንግዲህ ከተማ ላይ በመገንባት ይታወቃል። ምንድን ነው ሚስጥሩ? እንግዲህ እንደ ስትራቴጂ ይዘን የተነሳነው ነገር በመሀል ከተማ መገንባት ነው አንዱ እና ምንድነው ሰው እንግዲህ መሀል ከተማ ሲኖር ለመኖር አስፈላጊ የሆኑ ነገሮች ኢንፍራስትራክቸር ሊሆን ይችላል፣ የተለያዩ ፋሲሊቲዎችን በቅርብ ርቀት ሲያገኝ በጣም ለኑሮ ኮንቪኒየንስ ምቹ ይሆናል ብለን ስለምናስብ እንደ ስትራቴጂ እሱን ነው ይዘን እንግዲህ እየሰራን ያለ ነው። እንግዲህ ያው እሱ እንዳለ ሆኖ ግን ተወሰነ ደረጃ እንደ ፓይለት ፕሮጀክትም አሁን ጣፎ ላይ የሞከርነው ያለው ፕሮጀክት አለ፣ ዲቦራ ኮምፕሌክስ። ከሱ ከመሀል ከተማ ትንሽ ወጣ ያለ ነው፣ ግን አዲስ አበባ አውትስከርት ላይ ካሉ ሰፈሮች በተለየ ሁኔታ ቀድሞ በሲሲዲ መኖሪያ መንደር ምክንያት ቀድሞ የለማም ሰፈር ነው እና እሱ እዛ አካባቢ እንግዲህ ይህንን እንደ ፓይለት ፕሮጀክት እየሞከረን ነው። ግን ሌሎች ፕሮጀክቶቻችን በሙሉ የሚገኙት መሀል ከተማ ነው። አሁን አዲሱ ፕሮጀክት በምን ያህል ጊዜ ነው የመጨረስ እቅድ ያላችሁ? እንግዲህ ያው ፕሮጀክት ማጠናቀቂያ ጊዜ እንደ ፕሮጀክቱ ስኮፕ ይለያያል። አሁን የኦሎምፒያ እና የጎፋን ፕሮጀክቶች በ2 ዓመት ከ6 ወር ጊዜ ውስጥ ይጠናቀቃሉ። የካሳንችስ ደግሞ 3 ዓመት ጊዜ ውስጥ የሚጠናቀቅ ይሆናል።
ዋጋውስ እንዲህ ከተማ ሲሆን እንግዲህ ገዢ ደግሞ ይወደድ ይሆን ብሎ ይሰጋልና እስቲ ለተመልካች ዋጋውን ደግሞ እንዴት ነው ያከፋፈል ሂደቱስ ምን ይመስላል? እንግዲህ እኛ ምንድነው ዋጋ ላይ ተመጣጣኝ ነው ብለን ነው የምናስበው። ሁሉም ቦታ በጣም ፌር በሆነ መንገድ ዋጋችንን ሰርተን ዴሊቨር የምናደርግበት ፕሮጀክቱ ፌል የማያደርግበትን ዴሊቨር የምናደርግበትን እርግጠኛ ሆነን ነው የምንገባበት። ከዛ አንጻር ሲታይ ከስፔስ ኳሊቲ፣ ከዲዛይኑ፣ ከወርክማንሺፑ እና ዴሊቨሪ ታይሙ ደግሞ ጠብቆ ማስረከቡን ታሳቢ ሲደረግ የምንሸጥበት ዋጋ ተመጣጣኝ ነው ብለን ነው የምናስበው እና የአከፋፈል ሁኔታ ደንበኛው በሚፈልገው መንገድ ተነጋግረን ምቹ የአከፋፈል አማራጮችን የምናቀርብበት ሁኔታ ነው ያለው። እንግዲህ ዛሬ የተገናኘ ነው ጃምቦ ኤክስፖ ላይ ነው። እንደዚህ አይነት ኤክስፖ መዘጋጀቱ ለገዢው በተለይ ምን የተለየ ጥቅም አለው ብለህ ታምናለህ? እንግዲህ አንደኛ ይሄ ኤክስፖ አዳዲስ ፕሮጀክቶች እንደመሆናቸው ያወጣ ነው የማስተዋወቂያ ዋጋ ነው እዚህ ላይ ይዘን የተገኘ ነው። ከመደበኛ መሸጫ ዋጋ ተጨማሪ ዲስካውንቶችን የሚያገኙበት መድረክ ነው። ስለዚህ ይሄ ትልቅ ለደንበኞቹ ትልቅ ፕሮግራም ነው ብለን የምናስበው፣ ትልቅ መድረክ ይፈጥራል ብለን የምናስበው። እንደዚህ አሁን ያለው ይሄ አዲሱ ፕሮጀክት ምን የተለየ ከድሮ አሰራሮች ምን የተለየ ነገር ይዞ መጣ? እንግዲህ ምንድን ነው የካሳንቺስ ፕሮጀክት ራሱ የፕሮጀክት ኔቸሩ ሌክዠሪ አፓርትመንቶች ናቸው ብለን ያሰብነው። የኦሎምፒያ እና የጎፋ ግን ያው ቤዚክ ፊኒሽንግ ነው የሚሆኑት። ግን ምንድን ነው ፕሮጀክቶችን በፊት ከነበረው በየደረጃው ከማቴሪያል መረጣ፣ ወርክማንሺፕ ኳሊቲ እንደውም ቴክኖሎጂ በየጊዜው የሚያመጣቸውን አዲስ ነገሮች በየጊዜው እያሻሻልን የመጣ ነው እና በዚህም ፕሮጀክት ላይ በፊት ከነበሩት ቤቶች የተሻለ ሁኔታ አዲስ ማቴሪያሎችን ወርክማንሺፑን ቢሆን ኳሊቲ ላይ በደንብ ጥሩ ነገር ይዘን መተናል ብለን ነው የምናስበው። በፊት ከነበሩ ቤቶችም በተሻለ ኳሊቲ ዴሊቨር ይደረጋሉ። እናመሰግናለን። በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ እድል ስጥ። እንግዲህ ያው ይሄ 3 ቀን ኤክስፖ ነው። በዚህ ፕሮግራም ላይ እንግዲህ ያው እንደጠቀሱት በ3 አዳዲስ ፕሮጀክቶች ላይ በልዩ የማስተዋወቂያ ዋጋ ቤቶችን ለሽያጭ አውጥተናል። ከዛም በተጨማሪ ደግሞ በሌሎች በምንሰራቸው 8 ፕሮጀክቶች ላይ ያሉ ቤቶችንም የተወሰነም ማስታወቂያ የቅናሽም አድርገን አውጥተናል። ስለዚህ ብዙ አማራጮች አሉ። በጠቅላላ እንግዲህ አሁን ጃምቦ ለ1000 የሚሆኑ ቤቶችን ግንባታ እያከናወነ ይገኛል። ስለዚህ ብዙ አማራጮች አሉ። ከቤት እንደ ደንበኛው ፍላጎት በተለያዩ የቤት ስፋት አማራጭ እና አይነት አማራጮች የተለያዩ ሎኬሽኖች አቅርበናል። ስለዚህ ደንበኞች እንግዲህ ኤክስፖን እንዲጎበኙ እንዲገዙ ነው የምጋብዘው። አመሰግናለሁ። መልካም ቀን። ዛሬ በጃምቦ ሪል ስቴት ኤክስፖ ላይ ተገኝቼ ያደረግኩት ቆይታ ይሄን ይመስላል። ይሄ ኤክስፖም ከ24 እስከ 26 የሚቆይ ሲሆን እናንተ መታችሁ ጎብኟቸው። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።